ኑራችን አላህ ባይደብቅልን ኖሮ ውጪ ከሰው ጋር ወጥተን እንዴት እንደምንናገር አንችልም። ወላሂ አልዓዚም ሁላችንም ነውር አለብን። ስለዚህ እኔ የራሴ አይበቃ ብለን ሌላ ወንጀል እኔ መናገርም መስደብም ምንም ማድረግ ትችላለች ብቻዋን መታ ራሱ ደውላብኝ ራሱ ችግር የለም። ግን ሌሎቹን ልጆች ለምን ወንጀል ስታስገባለች? ምንም የማያውቁትን እህቶችን ለምንድን ነው ኒቃብ ለብሰው ሸይጣን አሉ ለምልክ መሸፈኛ የሚለብሱ? አዎ ኒቃብ ውስጥ የተደበቁ ሴጣን ናቸው እህቶቼ። እኔ መናገር የምፈልገው ምንድን ነው ላስረዳችሁ የምፈልገው ሰዎችን ወደ ወንጀል የሚያገፋፋ እና ሰዎቹን የሚያጣላ ሴጣን ብቻ ነው። ሸይጣን ስራው ምንድን ነው? ሰዎቹን ማጋጨት፣ ሰዎቹን ማጋጨት፣ ማባላት። እቺ ሴትዮ ምን እያደረገች ነው? ሰዎቹን እያባላች ነው። እያባላች ነው፣ እያባላች አይደለችም። በደንብ እያባላች ነው። እያያችሁ ነው አይደለም? ስንት ሰው አባላች እቺ ሴትዮ? በአንድ ወር ውስጥ ቢያንስ ወደ 100 የሚሆኑ ሰዎች በሷ ምክንያት ተሰዳድበዋል። በሷ ምክንያት ተሰዳድበዋል። ወደ 100 የሚቆጠሩ ሰዎች። ሴጣን አይደለም ታዲያ? ይሄ ሴጣን ስራ አይደለም? ለምንድን ነው ከአላህ ረህመት የተባረረው ሸይጣን? ሸይጣን ስራው ምንድን ነው? ሰው እንዲጋደል፣ ሰው እንዲባላ፣ ሰው ወንጀል ውስጥ እንዲገባ የሚገፋፋው ሸይጣን ነው። ገባችሁ አይደል? ስለዚህ ኒቃብ ውስጥ መደበቅ 2 ወንጀል ነው የሚያስገባባት። አንደኛ ኒቃብስት ተብላ በኒቃብስቶች ስም ሌሎች ሌላ ሃይማኖት የሚከተሉ ሰዎች እነዚህ ኒቃብ የሚለብሱ ሴቶች እንደዚህ ናቸው ብለው ኒቃብስትን ሴቶች በአንድ እይታ እንዲያዩና እንዲያንቋሸሹ እየሰራችበት ነው። ሁለተኛ ላይ እህትና ወንድሞች፣ አሁን ለምሳሌ እኔን ሰድቦኝ የማያውቅ ሰው መጥቶ እዚህ ሰደበኝ። ሰድቦኝ የማያውቅ ምንም እኔ የማላውቀው ሰው አንድ ልጅ አሁን ክሩ ትባላለች። ጠዋት እኔ ምንም እንደተፈጠረ አላውቅምና መታችና ሰደበች። ማለት የሆነ ነገር አለች፣ የሆነ የሚነካኝን ነገር አለችኝ። ወላሂ ነው የምላችሁ ከልቤ ዱዓ አረኩባት። ከልቤ እኔ እንጃ ያችን ልጅ ማለት ነው። በቃ ደነገጥኩኝ። ምን እንደተፈጸመ ስለማላውቅ ማለት ነው። በጣም ደነገጥኩኝና እዚህ መታ እንትን ስትለኝ፣ ምክንያቱም የሰው ላይ ደርሼ አላውቅም ተሳድቤ ማለት ስትጽፍልኝ በቃ ድንግጥ አልኩና ኢክሩ ይላል ሙስሊም ናት። በቃ ከዛ በኋላ እንትን አልኩኝ ማለት ነው። አንተ ነህ ያቋሸሽካቸው። እንደዛ ስለሆነ ጥሩ አይደለም። ከእንደዚህ አይነት ሴቶች ራቁ፣ ርቀታችሁን ጠብቁ። እናንተም እሷን እንድትሰድቡ ያደርጋሉ። ያው እሷን ራሱ እንድትሰድቧት ያደርጋሉ። ሌላ ሰው ጋር ሄዳችሁም እንድትሳደቡ ያደርጋሉ። እንደዚህ አይነት ሴቶች በጣም መጥፎ ሴቶች ከተባሉት አንድ ናቸው ማለት ነው። እሷ ናት መሰለኝ ከቦስ ጋር የተጣላችሁ መሰለኝ። እኔ እንጃ አላቃቸውም። እኔ አላቃቸውም። እነዚህ ጨለማ መስሎ የሚመጡትን ሰዎች ማብራት አጥፍተው የሚመጡትን ሰዎች እኔ አላቃቸውም። እና እባካችሁ አቦ በእጅ ያስከውን እንደዛ ስለሆነ ራሳችሁን ጠብቁ። አሁን ልጅቷ መጣውና አቡ በላይ ትላለች። የጠዋቷ ልጅ አሁን አሳዘነችኝ ራሱ። የት አለች አሁን? ጥሯት እስኪያውቁ አቡ በላይ ስትል ነበረው ላይ ቅድም እሷ አሳስታኝ ነው አቡ በላይ እያለኝ ነበረ። እሷ ኮለጅ መቼም አብዳለች። እንዴ ሰው እንዴት ሰውን ከመሬት ተነስቶ ፎቶ ለጥፎ ይሳደባል? እናንተ ነውር አይደለም እንዴ? ነውር አይደለም እንዴ? ነውር አይደለም? ትልቅ ሰው አይደለችም እንዴ? ማዘሯ ነውር አይደለችም እንዴ? ሮዝማሪ አጅማን ነኝ ንውሰዱ። አሁን እቺ እንደው ባላላት ወይ የሚይዛት ሰው የለም፣ የሚያፍራት ሰው የለም ወይ? ወንድም የላትም ወይ? ወንድም የላትም ወይ? ዘመድ የላትም ወይ? ውስጤ ስራ ካለ እኔ ታውቁኛላችሁ። ብዙ ሰው ፎቶዬን ገልብጦ ሲሰድበኝ ሲያጥበኝ ኖሯል። ከዱሮ ጀምሮ ግን ማታ አልመለስላቸውም። አንተ ማነህ የምራገበው? ቀዳዳ ጀም ምን ሆነ ነው የምትታደበው? ወንድሜ ምን ሆነ ነው ወንድም? አይዞ ቀስ ብለህ አቡሽ ቀስ በለህ እሺ፣ ቀስ በለህ። እንዳንተ አይነት ደንቆሮች ናቸው እዚህች ምድር ያስታበቡ። ቀስ በለህ እኔ ወንድም፣ አላህ አፍያህን ይመልስልህ። ቀስ በል። ይሄ የጤና ችግር ስለሆነ ቀስ በል ወንድሜ እሺ። አላህ አፍያ ይመልስልህ እሺ። እኔ ወንድም እሺ። አንተ ቱልቱላ
ቀስ ብለህ እሺ። አቡሽዬ አቡሽ አይዞ እንዲህ ጉራ በዛ ወሪያ ምን ላድርግ ጀምዬ የኔ አባት አቡሽ ከረሜላ ልግዛልህ አቡሽ ምን ሆነህብኝ ነው ሸፋፍናችሁ የምትረቁብን? ቦዝንማ አቃጥላ ደፋችሁ። እሱ ሞኝ ነው ይዋህ ስለሆነ እኮ ነው እሱ። እኔ አልቃጠልላትም እቺ የተረገመች አሮጊት ይሄን ራሱ ለእሷ ቦታ መስጠት ሰው በጣም እንትን ብያለሁ። በጣም ተሰምቶኛል እውነት ቦታ መስጠት። አይ ምስቶች ስንት ናቸው? ብዙ ናቸው። 4 አካባቢ ይሆናሉ። እንዲህ ባል የላትም አባት የላትም። ተይ የምላት ተይ አባት ወንድም መከታ ነው ይባላል። የእሷ አህያ ለምን ሆነ? ባል ደግሞ ሰታሪ ነው ይባላል። ባል ይሰትራል ይባላል። እሱ የእሷ ለምንድን ነው ያልሰትራል? ደግሞ እኔ እንደዩስ ትለኛለች። ከእሷ ባል ውጭ ደዩስ አለ? በአላህ እንደው ደዩስ ማለት ከእሷ ባል እኔ ወላሂ ምስቴ እንደዚህ ሚዲያ ላይ መጠቃቀምትል ማለት ነው ተቃጥዬ ነው የምሞተው በቅናት። እንዴ አይሆንም። ሁለተኛ ማግባት አስባለሁ። አላህ ይዘውጃችሁ። ስራሱ ስላላት ነው እኮ። ኦኬ ጠይብ። ታዲያ ለምንድን ነው የሰው ፎቶ የምጠቀመው? ወላሂ አላህ እኮ አያበረክትላትም። ሱቅ ካላት እናስተዋውቅላታለን። ምን ችግር አለው? ከምትሳደብና ሌሎቹን ሰዎች ወንጀል ውስጥ ከምታስገባ። ይሄ ወንጀል ነው። የት ነው የምትኖረው? ሳኡዲ ናት? ዱባይ ከሆነችማ ሄጄ ነው የምከሳት። ነገ ቅልንጦ ነው የማስገባት። የት ነው ያለችው? በአላህ ዱባይ ናት? ሳኡዲ? ንገሩኝ እስኪ እባክህ። የት ነው የምትኖረው? ጻፉልኝ። እንደ ሴት አዎ እየተደቃት ሳኡዲ ናት። ሳኡዲን ብትሆን ችግር የለውም። ብዙ ዱርዬዎች አሉ የኛ ልጆች። ችግር የለም። ሳኡዲም የቆየንባት ነገር ስለሆነ ቆይ ጥሩ ነው። ልብስ ነው የምትነግደው? ኦኬ ምንድን ነው ሱቋ? ከሰደብካት በኋላ መክፈት የኔን አጠፋዋለሁ። ሱቅ ምን አላት ሱቋን? ቆይ እኔ ጉድ ካልሰራዋትችልኝ እኔ ተወድለው ጠብቁ። ልብስ ቤቷ ምንድነው ስራ? ሱቋ ምንድን ነው? ምን ሱቅ ነው ያላት? ኦኬ አሁን ነው የጀመረችው ነው። እና በእኛ ነው የምታማሙቀው? ሱቋን በእኛ ነው የምታማሙቀው? እቺ ገልቱ በላት። አዎ ልብስ ነጋዴ ናት። ኮሮሪማ አለ ኮሮሪማ። እና ሱቋን በእኛ ነው የምታሟሙቀው። በወንድሞቿ ስጋ የሰው ስጋ በመብላት ነው ሱቅ የሚሟሟቀው። እንደው ዱዓ በማድረግ ወንድሞቿን በማክበር። ቲክቶክ ላይ ያሉ ኒቃብስቶች አብደዋል። አፈሉ እኮ ቲክቶክ ላይ ያሉ ኒቃብስቶች በጣም አፈሉ። በጣም ነው ያፈሉት። ወላሂ በጣም ነው ያፈሉት። የሚዘትራቸው ሰው የለም። ባህል የላቸውም። ችግር አለ። ቆሞ ቀር ናቸው እኮ ቆሞ ቀር ናቸው። ቲክቶክ ላይ ለምን ትወጣለች? ኒቃብስት ማለት የተታተረች ሴት ናት። በቃ ኸላስ። ለምን ሰደብክን? ለምን መጣሽ እዚህ? ለምን ኒቃብ ለብሰሽ ቲክቶክ ላይ ወጣሽ? ለምንድን ነው ከወንድ ጋር የምትማገጪ? ማለት ስድብ ነው። ምን አገባ አልተባል ምን አገባ? ሰደበችኝ። መታ እኮ ሰደበችኝ። ፎቶ የለጥፋ ዘቅዝቃ ምናምን ይዘቅዝቃትና እዛ የሚዘቀዝቃት ዘቅዝቃት። እኔ አንድ ሰው ነክቼ አላውቅም። ሰው ላይ ደርሼ አላውቅም። ሰው ነክቼ አላውቅም። ሰው ላይ ደርሼ አላውቅም። በጣም ስትሳደብ ነበረ። ሱብሃንአላህ። ቤተሰብ የላትም፣ ዘመድ የላትም። የእሷ ዘመድ የሆነ ሰው አለ? እስኪ አናግሩኝ። ምን ትመክረኛለህ? 2 ላገባ አስባለሁ። አላህ ይዘውጅክ ወንድሜ፣ አላህ ይዘውጅክ። ቤተሰብ የላትም፣ ዘመድ ምናምን የላትም፣ አባት አጎት ወንድም የላትም። እስኪ ተይ የሚላት ሰው የላትም። ለነገሩ እቺ የተጣለች ናት መሰለኝ። አንዳንዴ ማሽን የተፋው ትሆናለች። ሁሌ ሰው የሚከታተሉት ደግሞ ነቀው ማለፍ የሚባል ነገር የለም እነሱ ቤት ጋር ዛሬ በቃ አይደለም። ባል የላትም፣ ምን ዘመድ የላትም፣ የሚሰትራት ሰው የላትም፣ የሚላት ሰው የላትም። ሴት ልጅ እኮ የሆነ ሰው ሴት ልጅ መስሚያ ካገኘች እሪ ብሎ ካዳማ
ብታመጣ ሴት ልጅ ምንድን ነው የምትለው? አህያ ነው የምትለው። አህያ አያችሁ እንዴት እንደሚሆን። እስቲ ሁላችሁም ቻሌንጅ ይህንን እንትን ቼክ አድርጉ። የሆነ ሰው ተይ እህቴ ካላለች ምንድን ነው የምትሆኝ? ትሄዳለች፣ ዝም ብላ ትሄዳለች። እወዳችኋለሁ፣ አከብራችኋለሁ። እሺ የምትሰድቡኝም የሆነ ነገር የምትሉ ምክንያቱም እውነት እየመሰላችሁ ስለሆነ ማለት እውነት መስሏችሁ ነው። የእሷ ሀረካት አላወቃችሁ፣ ንቁ። እናንተ ወደ ወንጀል እያስገባች ነው። ያው ዛሬ እኔም ተሳሳትኩ እኮ አላህ ይቅር ይበለኝ። በጣም ብዙ ሰው አሳስታለች። በጣም አንተንም ይሄድብሃል። እኔ ማንም አይችለኝም። ማንም ቢሄድብኝ ወላሂ ምንም አይመስለኝም። አታውቁኝም እንዴ? እኔ አታውቁኝም? ታች ሰፈሮች እኮ ሱዲ ሆኜ ፎቶ ዘቅዝቆ ነው በየቀኑ ቪዲዮ የሚሰሩ። ድሮ ሱዲ በነበርኩ ጊዜ አታውቁኝም? ለእኔ ብርቅ አይደለም ማለት ነው። ለእኔ ብርቅ አይደለም። የፈለጋችሁትን ብታደርጉ ለእኔ ብርቅ አይደለም። ምንም መስሎ አይታየኝም። ማን እንደሆናችሁ ስለማውቃችሁ ማን እንደሆናችሁ ስለማውቃችሁ ምንም አይደላችሁ። አፉ በሌላ አላህ ብለህ ወንድሜ ረገምከኝ። ሳለቅስ ነው የዋልኩት። እኔን ነካ ገና ያለቅሳል። ገና ያለቅሳል። እንደው እኔ ምን ብዬ ዱዓ እንደማደርግ ታውቃላችሁ? እኔማ ዱዓ የማደርገው ጌታዬ ሆይ እለዋለሁ። ያው እንደው እኔ ከአንተ ጋር ትንሽም የጤፍ ፍሬ ያህል ኸይር ስራ ሰርቼ እንደሆን ለአንተ ብዬ የሆነ ነገር አድርጌ እንደሆን አንተ ጋር ቋጠሬ ካለኝ እንደው ዱዓዬን ስማልኝ ነው የምለው። ከዛ ዱዓው ምንድን ነው? እኔ ሳልነካቸው የነኩኝን ሰዎች፣ እኔ ሳልበድላቸው የበደሉኝን ሰዎች በቻልከው በአንተ ሀያልነት በአንተ ቁዋናት አንተ ሀያሉ ጌታ የሆንክ ሆይ አንተ ሀያሉ የሆንክ ጌታ ሆይ አንተ ዓለምን የተቆጣጠርክ ጀሊል ሆይ የስራቸውን ስጣቸው፣ አሰቃያቸው፣ ከእንቅልፍ ዳና እንቅልፍ እንዳይተኙ። ወንድሜ ለባሌ ስራ ፈልግልኝ። አሳነስ አነሰች እንዴ? አላነሰችም። 5 ብር ናት። አላነሰችም። ሙስሊም እህት ነኝ ለአላህ ብለህ አቡ ይቅሩ። ነግሬሻለሁ እኮ መስፈርቴን። እኔ መስፈርቴን ነግሬሻለሁ። እኔ በጣም ነው የማውቅህ። ትተህ ነበር አሁን ነካኩሁ። እኔ ሰው ላይ አልደርግም። ከነኩኝ ግን አላለቃቸው። እኔ እኮ ወላሂ አሁን ደግሞ የተውኩት ለምንድን ነው ታውቃላችሁ? የሚያከብረኝ ሰው፣ የሚያድልልኝ ሰው፣ የሚወደኝ ሰው ስለበዛ ለእነሱ ክብር ብዬ ብዙ ጊዜ ማለት ነው እንደዚህ እያመመኝ እንደዚህ ዝም በል ሙስጠፋ እያልኩኝ ዝም በል እያልኩኝ ራሴን እቆጣለሁ ብዙ ጊዜ። ግን እችኛዋ ብዙ እህቶችን እያሳሳተኝ ስለሆነ አዎ ትተህ ነበር ዳና። ብዙ ሰው እያሳሳተች ስለሆነ ልክ ልኳ ሊነገራት ይገባል። እንደዚህ አይነት ሰዎች የሆነች ሴትዮ እንደሷ ናት ማለት ነው። ኒቃብ ለብሳ ማንንም ወንድ አታናግርም። ማንንም ወንድ አታናግርም። ቁርአን ግሩፕ ላይ እንትን ናት፣ ፈርስት ዋን ናት፣ ሌቭል 1 አንደኛ። ግን አንድ ጓደኛዬን ትጀነጅነዋለች። ክርስቲያን ነው ልጁ። ትጀነጅነዋለች፣ ትወሰውሰዋለች። እሱ ሙዚቃ ነው የሚለቀው። ያ ልጅ አገናኛቸዋለሁ። አንድ ቀን አብረን ነበር አንድ ቤት የምንገባ ዱሮ ማለት ነው። እና ከዛ ልጁን በውስጥ እየመጣች ትጀነጅነዋለች። እንዴ አንቺ ኒቃብስት አይደለሽም እንዴ ምናምን ይላታል። እሱ እንደዛ ትላት ደግሞ ተው ችግር የለውም ሙስሊም ትሆናለህ፣ ሙስሊም ሆነ ታገባኛለህ፣ እንደዚህ ነው የምትለው። አሰልምሃለሁ፣ ቁርአን አስቀርሃለሁ፣ እንደዚህ ትለዋለች። እና እንደዚህ አይነት ውርደታም ሴቶች አሉ። ውርደታም። እችም ይሄኔ አላህ የሰተረላት ብዙ ነገር አለ እኮ። አላህ እኮ ለእኛ ሰትሮልን እንጂ ብዙ ወንጀል አለብን እህቶቼ። አላህ ሰትሮልን ነው እንጂ ብዙ ወንጀል አለብን ሁላችንም። አይደለ እንዴ? እሱ ባይሸፍንልን፣ እሱ ባይሰትረን ብዙ ወንጀል የለብንም? አለብን። እኔም አንቺም ሁላችንም። ግን አላህ ሲሰትረን ሀሜትማ አላህ ባይሰትረን ኖሮ ሰው ፊት ለፊት እንዴት እንደምንንቀሳቀስ መንቀሳቀስ አንችልም። ወላሂ ለዐዚም ወላሂ በድብቅ የምንሰራ ሰው ሳይን የምንሰራ አላህ ሰትሮልን ነው። ነውራችንን አላህ ባይሰትር እሱ ጻድቅ ናት፣ ጻድቅ አይደለችን፣ ተሳሳች ናት። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣኡን ነው ያሉ። እሷም ከበኒ አደም ውስጥ አንዷ ናት። አሁን ወደ አህያ እየተቀየረኝ ነው እንጂ አስተግፊሩላህ አልዓዚም።
ወላሂ አልዓዚም። እና ተው ተው በላቸው የሴት ኡስታዞችን። ደግሞ የሚያሳዝነኝ ነገር ኡስታዞች ገት ላይ የሚያስገቧለችን ሴትዮ ባለፈ አይቻቸው ገረሙኝ። ወላሂ አልዓዚም በጣም ነው የገረሙ። እያወቁ እኮ እያወቁ ተይ እህት ያለ ይላሉ መሰለህ ሺቲ 10% ይላሉ። ምንም አይሉት አለ እና እያወቁ እንደዚህ ልስ ማለት ነው። በቃ የማይሆን ዋጋ ይናገራሉ። የጉድ ሀገር አያልቅም እኮ እዛ ህዝቤ ደግሞ ለእኔ እና እላችኋለሁ። የኢትዮ ጎመን አለ እንዴ? አዎ አለ። አውጣለች ማውጣት አለባለች ሴት አሰዳቢ። አላወጣትም። እኔ ምን ብዬ ነው ማውጣት? ገስት ላይ ሰው አለ እንዴ? ገስት ላይ ሰው አለ እንዴ? ሰው ቆይ ሰው አለ መሰለኝ። ኮፕሊንግ አድርጉ፣ ቤቱ ኮፕሊንግ አድርጉ። ትላልቅ ሰው አለ ገስት ላይ። ስራ እየሰራው ስለሆነ እኮ ነው። እንድባቸው እስኪ አንዳንዴ እነዚህ ሰብር እንወድሃለን ወንድሜ አላህ ይውደዳችሁ። ማነች አላውቃት ለጥንቃቄ አለ እንዳታሳስታችሁ። ወላሂ ተጠንቀቁ። ከሷ ሴትዮ ተጠንቀቁ እህቶቼ፣ ከሷ ሴትዮ ተጠንቀቁ። ታሳስታችኋለች። ሰዎቹን እንድትዞልሙ ታደርጋለች። ሰዎቹን እንድትሳደቡ ታደርጋለች። አዋጅ አዋጅ! ያልሰማ ስማ። ይሄ ነገር አልተሸፈነም ሙሉ በሙሉ። ያልሰማ ስማ። እዛ ሴትዮ ቤት ሄዳችሁ እሷ ያለችውን አምናችሁ ሰዎቹን እንዳትሳደቡ አስተዋውቅ ለወሬ ብለው ብዙ ሰው ሲገባ የእሷ ቤት እንዳትሄዱ። እሷ ቤት ሄዳችሁ ስድብ ትማራላችሁ። ከዛ ሄዳችሁ ሙስጠፋን ትሳደባላችሁ። ከዛ ሙስጠፋ ደግሞ ለጌታው ይናገርና ከጌታው ጋር ትጣላላችሁ። ናግሬያችኋለሁ። ተው እሺ። እና ተጠንቀቁ። ከዛ ሴትዮ አልሻሸም የምትለው ሴትዮ እሷ ከጅኒ እንዴት ይሸሻል? አይሻሽም እኮ ጅኒ። ሄድ ብሎ መለስ ይላል። ሄድ ብሎ